አመሰግናለሁ ስለጋበዝከኝ። እሺ እንዴት ነህ? ጤና ሁሉም ነገር ጥሩ እየሄደ ነው? በአጠቃላይ ምንም ማለት ደህና ነኝ፣ ተመስገን ነው። ያው አድማጮችና አድናቂዎች የማወቅ ግድ መብት አላቸው በሚለው መሰረት ነው የምጠይቀው በየጊዜው እና እውነት ነው። በዛ ያዝልኝ። ያው አብሮ የሚኖር እንግዲህ ነገር ነው። እሺ አጫጭር ርዕሰ ጉዳዮች ይኖሩናል፣ ግን ክፍል 2 በዋናነት እንግዲህ ዘላቂ ሰላም በአዲስ የሽግግር ሂደት በዘላቂ ሰላምና ሐቀኛ ድርድር በአዲስ የሽግግር ሂደት በሚል የዛሬ ወር በፊት ያሰራጨው እና እኛም ያነበብነው ነገር ግን ብዙዎቹ ረስተውትም ይሆናሉ። አንዳንድ ነጥቦችንም እናነሳለን፣ እሱ ላይ አተኩረን እንወያያለን። ከፍዬዋለሁ ደግሞ ጥሩ በሆነ መልኩ ምን ለምን እንዴት የሚለውና ሌሎች ነገሮችንም በደንብ ጊዜ ወስደን እንወያያለን። ከዛ በፊት አጫጭር ጉዳዮችን አነሳለሁ። የመጀመሪያው እስቲ ትላንትና ወደ አንተም ያዘን መግለጫን የገለጽከውና ለእኛም ሼር አድርገኛም የለጠፍነው የፕሮፌሰር በየነ ጴጥሮስ ህልፈተ ህይወት ነው። እዛ ገልጸዋል፣ ግን እዚህ የምጠይቀ ሌላ ጉዳይ አለ። በተለይ ዛሬ ከምንወያየው ርዕሰ ጉዳይ ጋር የሚገናኙ ነገሮች ስላሉ እነሱም ከሰላማዊ ትግል የትብብር ፖለቲካና የአንድነት ኃይል ጋር ተያይዞ 3 ፒላር ያለው ነው እና የእሳቸውን አስተዋጽኦ እንዴት ታየዋለህ? እንደዚህ አይነት ሰዎች ደግሞ ትላልቅ ሰዎች ሲያልፉ የጄኔሬሽን ጋፕ ስለሚፈጠር በተለይ ብሔርተኝነት ላይ ፕሮ ዩኒቲ የሆኑ የአንድነት ኃይል የሆነው እየሳሳ ሄድና አዲስ ትውልድ ደግሞ ያንን ሌጋሲ ካልተላበሰ ብሔርተኝነቱ እያሸነፈ ሲሄድ ክፍተት ይፈጥራል የሚልም እይታ አለኝ እኔ በግሌ። ዞሮ ግን ጥያቄው ልጠይቅና እንዴት አየው ከነኛ ከ3 ነገሮች በተለይ ከትብብር ፖለቲካ ከሰላማዊ ትግልና ከአንድነት ኃይል ጋር ተያይዞ የእሳቸውን አስተዋጽኦ? ወይ እንግዲህ ፕሮፌሰር በየነ በኢትዮጵያ ፖለቲካ በቋሚነት ሊባል ይችላል ባልተቋረጠ ሁኔታ ተሳትፎ ሲያደርጉ ሚና ሲጫወቱ ከነበሩ ጥቂት ሰዎች ውስጥ አንዱ ናቸው። ግንባር ቀደምም ልንላቸው እንችላለን። በተለይ ባለፉት 33 ዓመታት ከሽግግር መንግስቱ መመስረት ጀምሮ ከዛም እሳቸውና ፓርቲያቸው ከሽግግር መንግስቱ ከወጡ በኋላ ከተመሰረተው ከአማራጭ ኃይሎች ምክር ቤት ጀምሮ ባልተቋረጠ ሁኔታ በኢትዮጵያ የፖለቲካ ትግል ተሳትፎ የነበራቸው ሰው ናቸው። ተሳትፎ ብቻ ሳይሆን የጎላ ሚናም ነበራቸው። ተቃዋሚዎችን በማስተባበር እና የተቃዋሚ ቅንጅቶችን ወይም ትብብሮችን በመምራት ረገድ ትልቅ ሚና የነበራቸው ሰው ናቸው። ደግሞም ሰላማዊ ትግል ላይ አተኩሮ በመስራት ወደ ግራም ወደ ቀኝም ሳይሉ ኮንሲስተንትሊ ሲሰሩ የነበሩ ሰው ናቸው። ምናልባት አሁን በቅርቡ በሰሜኑ የሀገራችን ክፍል የተካሄደውን ጦርነት ደግፈው ከመቆማቸው ውጪ አጠቃላይ እኔ በህይወታቸው ባሳለፉት የፖለቲካ ሂደት ለሰላማዊ ትግል ሲሰሩ የነበሩ ሰው መሆናቸውን ነው የማውቀው እና የነበራቸው አስተዋጽኦ ቀላል ነው ልል አልችልም። እንደማናችንም የየራሳችን ድክመት ይኖረናል። ውጤታማ የሆንበት ያልሆንበት ጉዳይ ይኖራል። ግን ደከመኝ ሰለቸኝ ሳይሉ ብዙ ዋጋ የከፈሉ ሰው ናቸው። ምናልባትም የጤናቸው ችግርም ከዚሁ ጋር ተያይዞ ይመጣ ሊሆን ይችላል ብዬ አስባለሁ። ሁላችንም ላይ ያለ ችግር ስለሆነ የኢትዮጵያ ፖለቲካ ውስጥ የምታሳልፈው ውጣ ውረድ ጤናህንም የሚያውቅ ነው እና እድሜን የሚያሳጥር ነው እና በዛ ረገድ ዋጋ የከፈሉ ሰው ናቸው የሚል እምነት አለኝ እና ከህብረት ጥያቄ አንፃር እውነቱን ለመናገር የተፈጠሩት ህብረቶች ለውጤት ሳይበቁ ቢቀሩም በዶክተር በየነ መጠን የህብረት ጥያቄ ላይ ትኩረት ሰጥቶ የሰራ ሰው ቀደም ባሉት ዓመታት አለ ብዬ አላምንም። የጎላ ሚና ነው የነበራቸው። የመጡት ከደቡብ ፖለቲካ ከመሆኑም አንፃር በልዩነት ፖለቲካ ወይም በብሔር ፖለቲካ ላይ የራሳቸው የሆነ አስተሳሰብ ያላቸው ሰው መሆኑ እንደተጠበቀ ሆኖ በሀገር አንድነትም ጉዳይ ላይ የኢትዮጵያን አንድነት ጥያቄ ውስጥ ሳያስገቡ የኢትዮጵያ የፖለቲካ ኃይሎች መተባበር አለባቸው፣ በጋራ መቆም አለባቸው በሚለው ጉዳይ የጠራ አቋም የነበራቸው ሰው ናቸው። ከዛም አንፃር ጥሩ ስራ ሲሰሩ የቆዩ ናቸው ብዬ ነው የማምነው። ከሰላም አንፃር ቅድም ነገር ያለ አሁን እንደው ወደ መጨረሻው በዚህ መንግስት በሰሜኑ የሀገራችን ክፍል በተለይ የ2 ዓመቱ ጦርነት ላይ
ባልተጠበቀ ሁኔታ ድጋፋቸውን ሲሰጡ ብናይም ከዛ ውጭ ባለው ሂደት ግን ሙሉ ጊዜያቸውን ሙሉ ትኩረታቸውን ሰላማዊ ትግል ላይ አድርገው የሰሩ ሰው መሆናቸውን ነው ማይ እና እኔ በአጋጣሚ ሆኖ ከዛሬ 30 ዓመት ጀምሮ ከመጀመሪያው የአማራጭ ኃይሎች ምክር ቤት ምስረታ ጀምሮ አብሬያቸው ለመስራት እድል አግኝቻለሁ እና በቅርብ ነው። እርግጥ ነው በሂደቱ እኔና እሳቸውን የማያግባቡ የማያስማሙ አንዳንድ ጥያቄዎች አሉ። አልፎ አልፎም በቃላት በሀሳብ የተጋጨንባቸው ጊዜዎች አሉ። ግን እነዛ ነገሮች ፕሮፌሰር በየነ በኢትዮጵያ ፖለቲካ ለነበራቸው አስተዋጽኦ እውቅና እንዳልሰጥ የሚያደርጉ አይደለም። የጎላ ሚና ነው የነበራቸው። የሀሳብ ልዩነት ደግሞ ተፈጥሯዊ ነው። በዛ አንጻር የመነጨ ነው እና ተባብረን ለመስራት እድል ነበረ። አብረንም ሰርተናል። አክብሮትም አለ ለሳቸው። ትውውቅና ወዳጅነትም አለ። ልዩነቶቻችን እንደተጠበቁ ሆነው ወዳጅነትም አለ። በነገር ላይ በብዙ የፖለቲካ ውጣ ውረድ ውስጥ አለመግባባት ውስጥ አልፈናል። ግን ጉዳዩን ፐርሰናል አድርገን ካለማየት እኔ ከእስር ቤት ወጥቼ ወደዚህ ሀገር ከመምጣቴ በፊት ራሱ ተገናኝተን በሀገራችን ጉዳይ ተወያይተናል እና ያን ያህል ነው። የፖለቲካን ፐርሰናል አድርገን ማንወስድ ሰዎች ነን። ልዩነታችንን አክብረን በጋራ ጉዳዮቻችን መነጋገር የምንችል ሰዎች ነን የነበር ነው እና ወዳጅ ናቸው እና በጣም ነው ያዘንኩት በመሞታቸው። እንደው በዚህ አጋጣሚ ቀደም ሲልም ሀዘኔን በተለያዩ መድረኮች ለመግለጽ ሞክሬያለሁ። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለትግል አጋሮቻቸው ሁሉ መጽናናትን እመኛለሁ እና እውነቱን ለመናገር እድሜያቸውም ብዙ አይመስለኝም። ምናልባት ሰባዎቹ መጀመሪያ ላይ አካባቢ ቢሆኑ 74 ዓመታቸው እና ያው መቆየት የሚችሉ አስተዋጽኦ ሊያደርጉ የሚችሉ ሰው ነበሩ እና እንግዲህ ያው ምናልባት የነበሩበት የፖለቲካ ሂደት ውጣ ውረድ ሁሉ እንግዲህ የጤና ችግር እንደነበረባቸው አውቃለሁ ቀደም ብዬ። እንግዲህ አርፈዋል እና መጽናናትን እመኛለሁ። ከልብ ነው ያዘንኩት። በጣም አመሰግናለሁ ልደት። ባላንስድ በሆነ መልኩ ሀሳቡን ስላስቀመጥክ ምንም ተጨማሪ በዚህ ጉዳይ ላይ የምንወስደው የለም። ወደ ሌላኛው ጉዳይ ልሻገር እና ያው ትላንትናም ህይወት ሚዲያ ላይ ተወያይተሃል። አንድ ነጥብ አለ እዛ ጋር ያነሳው እዚህም ማነሳው ቅድምም ከምንጊዜ ሚዲያ ጋር ውይይት እያደረግህ ስለነበረ ሁለቱንም ተከታትያለሁ ላለመደራረብ ብዬ እዛ ያልተነሱትን ብቻ አነሳለሁ። አንደኛው ከህወሓት ጋር ተያይዞ ነው። በተደጋጋሚ የውስጥ ኢንተርናል ጉዳይ ስለሆነ ውስጥ ገብቼ አስተያየት መስጠት አልፈልግም የሚል አስተያየት ስሰጥ ነበር የቆየው እና ቢሆንም ግን በዛ በህወሓት መካከል እየተፈጠረ ያለው ክፍፍል እና ከዛም አልፎ ደግሞ ፍጥጫ በተለይ ሰሞንኛ የሚታዩት ነገሮች አንተም እየተከታተልክ ስለነበረ ለሀገርም የሚተርፍ ነው፣ ለትግራይም ህዝብም ለሀገርም የሚተርፍ ነው የሚል አስተያየትም ሰጥታል ትላንትና። ከዛ ዘሎ ግን አንድ ጉዳይ ያው ለምን አገባ ለሚሉት ነው ሞሮር ለኢትዮጵያ ፖለቲካ ምን አገባ ፖለቲካም ስለሆነ እሱንም ነው ፓርሻሊ አድሬስ ያደረገው። ለህወሓት የገነገነ ጥላቻ ያላቸው ሰዎችን ደግሞ እመለከታለሁ ብለህ አስቀምጣል በዛው ውይይት ላይ እና ህወሓትን መታገል እንዳውም ቢቻል ደግሞ እንዲዳከምና ተፈጥሯዊ ሞቱንም ቢቻል ቢሞት ሰዎች ቢታገሉና ቢመኙ እሱን እንደገነገነ ጥላቻ ታየዋለህ ወይ የሚል ጥያቄ ቢቀርብልን እንዴት? ወይ ሁለቱን ለይተን እንይ። የመጀመሪያው ጥያቄ ላይ የሀሳብ ብዙ መስጠት የማልፈልገው የህወሓት የውስጥ ጉዳይ ስለሆነ ነው የምለው። ለምሳሌ ህወሓት ከትግራይ ህዝብ ጋር ባለው ግንኙነት፣ ህወሓት ከሌሎች የፖለቲካ ኃይሎች ጋር ባለው ግንኙነት፣ ህወሓት ከፌዴራል መንግስቱ ጋር ባለው ግንኙነት በሚነሱ ጉዳዮች ላይ ጊዜ ላልጠበቅ እችላለሁ፣ ወዲያው አስተያየት ልሰጥ እችላለሁ። ፒውርሊ ሊባል በሚችል መልኩ የህወሓት ውስጣዊ ድርጅታዊ ጉዳይ ላይ ግን ያን ያህል አስተያየት ለመስጠት መቸኮል አስፈላጊ አይመስለኝም። የድርጅት ጉዳይ ነው ብዬ ነው የማምነው። አንድ ድርጅት የራሱ የሆነ አሰራር አለው፣ የራሱ የሆነ ህገ ደንብ አለው፣ የራሱ የሆኑ አባላት አሉት፣ መዋቅሮች አሉት። በውስጡ የተፈጠረውን ችግር ከማንም በላይ መፍታት ያለበት የዛ ጉዳይ ባለቤት ፓርቲውና የፓርቲው አባላት ናቸው። ስለዚህ ያ ጉዳይ የእነሱ ጉዳይ ነው። ነገር ግን በኢትዮጵያ የፖለቲካ ምህዳር ሚና የሚጫወት ፓርቲ እስከሆነ ድረስ ከትግራይ ህዝብ ጋር፣ ከሌሎች ህዝቦች ጋር፣ ከሌሎች ፓርቲዎች ጋር፣ ከፌዴራል መንግስት ጋር፣ ከገዢው ፓርቲ ጋር ወይም ከአካባቢው የፖለቲካ ኃይሎች ጋር ባለው ግንኙነት ግን
በቀጥታ ሐሳብ መስጠት ተገቢ ነው ብዬ ነው ማለት። አንድ ጉዳይ ፒውርሊ የፓርቲ ጉዳይ ሲሆን ግን አስተያየት መስጠት አይቻልም ባይባልም ያን ያህል እንደራሳችን ጉዳይ ወስደን መስጠት ያለብን አይመስለኝም። ባለቤት አይደለንም የዛ ፓርቲ። ባለቤቶች አሉት፣ የራሱ መዋቅሮች አሉት፣ አሰራሮች አሉት። ባለቤቶቹን ባይንድ የሚያደርግ ህግና ደንብ አለው። ያ ነው ገዢ የሚሆነው እንጂ ሌሎች የዛ ፓርቲ ባለቤት ያልሆኑ ሌሎች የፓርቲውን የውስጥ ችግር በሚመለከት በየቀኑ እየወጣን አስተያየት መስጠት ያለብን አይመስለኝም። ይሄን በትክክል ለይቶ ማየት ያስፈልጋል። ውስጣዊ ጉዳይንና ከውጭ ኃይሎች ጋር ባለው ግንኙነት አስተያየት መስጠት የተለያዩ ነገሮች ናቸው። ለምሳሌ እኔ ብዙ ጊዜ ቲፒኤልኤፍን በሚመለከት ስናገር የኖርኩት ምንድነው ውስጣዊ ጉዳዩን አይደለም። በትግራይ ህዝብ ላይ ስላለው እንደምታ፣ በኢትዮጵያ ፖለቲካ ላይ ስላለው እንደምታ በአዎንታም በአሉታም አስተያየት ይሰጣል። ውስጣዊ ድርጅታዊ ህይወቱን በሚመለከት ግን እሱ የኔ ጉዳይ አይደለም የባለቤቶቹ ነው የሚል ነው። ይሄን በደንብ መለየት ብንችል ጥሩ ይመስለኛል። ሁለተኛው ምን ነበር ከዚህ ጋር? ሁለተኛ ከዚህ ጋር የሚያያዘው አንዳንድ ለህወሓት የገነገነ ጥላቻ ያላቸው አስታውሻለሁ። እሱ እንኳን አነሳኸው እውነቱን ለመናገር እኔ ምናልባት ቲፒኤልኤፍን ከሚተቹ አይደለም አምርረው ከሚታገሉ ሰዎች ውስጥ አንዱ ነው። 33 ዓመት የቲፒኤልኤፍን አመለካከት፣ አስተሳሰብ፣ አሰራር የታገልኩ አሁንም እየታገልኩ ያለው ሰው ነኝ። ግን ሁሉም ነገር አንድን ተቃውሞ ስናቀርብ፣ አንድን ትግል ስናደርግ ሁሉም ነገር ሚዛን ያስፈልገዋል የሚል እምነት አለ። በተገቢው ሁኔታ ነው ሊካሄድ የሚገባው። እኔ ኢትዮጵያ ውስጥ በአንዳንድ ኃይሎች ቲፒኤልኤፍን በሚመለከት ያለው ጥላቻ ግን ከገደብ ያለፈ ነው የሚል እምነት አለ። ያ ደግሞ የሀገሪቱን የፖለቲካ አጠቃላይ ሂደት በመበከል ረገድ፣ በማበላሸት ረገድ ትልቅ ሚና ተጫውቷል፣ እየተጫወተም ነው። ካልተለወጠ ወደፊት ይጫወታል የሚል እምነት አለ። ለምሳሌ 27 ዓመት ይችን ሀገር የገዛት ቲፒኤልኤፍ አይደለም። አገሪቱን ከገዙ ፓርቲዎች መካከል ቲፒኤልኤፍ አንዱ ነው። ኢህአዴግ ነው የገዛት። ኢህአዴግ ከ5 አጋር ድርጅቶቹ ጋር ሆኖ ነው 27 ዓመት ኢትዮጵያን የገዛት። ቲፒኤልኤፍ በዛ ውስጥ አንድ ድርጅት ነው። አንድ የራሱ ቁልፍ ሚና ከራሳቸው ውስጣዊ ሁኔታ አንጻር የበላይነት ነበረው ልንል እንችላለን። ተጽዕኖ ፈጣሪነት ነበረው፣ የወሳኝነት ሚና ነበረው ልንል እንችላለን። ብቻውን ግን ሀገር አልገዛም። ኢትዮጵያ ውስጥ ለተሰሩ ስራዎችም ብቻውን ተመስጋኝ ሊሆን አይገባውም። ኢትዮጵያ ውስጥ ለጠፉ ጥፋቶችም ብቻውን ተጠያቂ ሊሆን አይገባም። ግን የዶክተር አብይ አገዛዝ ወደ ስልጣን ከመጣ በኋላ የታየው ምንድን ነው? አዚፍ በኢህአዴግ ውስጥ ያሉ ሌሎች ድርጅቶችና ግለሰቦች የችግሩ ተጋሪ እንዳልነበሩ ተደርጎ ልክ ተቃዋሚ እንደነበሩ ተደርጎ የችግራችን ምንጭና ተጠያቂ ህወሓት የሚባል ድርጅት ብቻ እንደሆነ ተደርጎ አጠቃላይ የለውጥ ሂደቱ ጸረ ቲፒኤልኤፍ እንቅስቃሴ እንዲሆን የተደረገው። አብሮ የነበረው አስተሳሰብ ምንድን ነው? ይሄ ቲፒኤልኤፍ የሚባል ድርጅት ከተወገደ፣ ከተዳከመ፣ ከዛም አልፎ ከምድረ ገጽ ከጠፋ የኢትዮጵያ ችግር ይወገዳል የሚል የተዛባ አመለካከት ነው። ይሄ ሀገራችንን ትልቅ ዋጋ አስከፍሏል፣ እያስከፈለ። ያ የ2 ዓመት ጦርነት ከእንደዚህ አይነት የተዛባ አስተሳሰብ ነው የመነጨው። ሁሉንም የለውጥ ሂደቱ አጋር፣ የለውጥ ሂደቱ አካል አድርጎ መቀጠል ሲቻል ጸረ ቲፒኤልኤፍ እንቅስቃሴ በመጀመሩ ነው ኢትዮጵያ ውስጥ ያ የ2 ዓመት ጦርነት ተከስቶ ቀላል የማይባል ህዝብ እንዲጨፈጨፍ፣ እንዲሞት፣ እንዲያልቅ የተደረገው። ያ ሂደት አሁን ቀጥሏል። ከዛ ሂደት አልተማርንም፣ ከዛ ውድቀት አልተማርንም። ሞገስ ኢትዮጵያ ውስጥ ለተፈጠረው ችግር 27 ዓመት ተጠያቂ መሆን ካለባቸው ሁሉም ድርጅቶች ናቸው ተጠያቂ መሆን ያለባቸው። በነዛ ድርጅቶች ውስጥ የነበሩ ባለስልጣን ሁሉ ኃላፊነት አለባቸው፣ ተጠያቂ ናቸው። 27 ዓመት ሙሉ ኦሮሚያን ያስተዳደረው በኦሮሚያ ውስጥ የሰብአዊ መብት ጥሰት ሲፈጽም የነበረው ቲፒኤልኤፍ አይደለም፣ ኦህዴድ ነው። የኦህዴድ አባላት ናቸው
27 ዓመት ሙሉ አማራ ክልል ውስጥ አገዛዙን ህዝቡን ሲገዙ የነበሩ ሲጨቁኑ የነበሩ በየዕለቱ የህዝቡን የዜጎችን ሰብአዊ መብት ሲጥሱ የነበሩ የህወሓት አባሎች አይደሉም። አማራ ክልል የብአዴን አባሎች ናቸው። የራሳችን ወንድሞች፣ እህቶች፣ ዘመዶች ናቸው፣ ጓደኞች ናቸው። ልቀጥል ይችላል። በሁሉም ኢትዮጵያ በአራቱ ትልልቅ ሪጅኖችም በአምስቱ አጋር ድርጅቶች በሚያስተዳድሯቸው ክልሎች በማዕከል ደረጃ ወይ ማዕከላዊ ስትገባ ወይ ደህንነት ስትገባ የቲፒኤልኤፍ የበላይነት አለ፣ ምን ጥርጥር የለም። በኢትዮጵያ ደረጃ ግን አንድ ድርጅት ወይም ከአንድ ህብረተሰብ የመነጨ የፖለቲካ ኃይል ብቻ አይደለም ያችን ሀገር ሲያስተዳድር የነበረው በደል ሲፈጽም የነበረው ሁሉም ናቸው። ስለዚህ ተጠያቂነት መኖር ካለበት ሁሉም እንደየድርሻው ነው መጠየቅ ያለበት። አንዱ ተጠይቆ ሌላው ከተጠያቂነት ነፃ የሚሆንበት ሁኔታ የለም። ባሳለፍነው 6 ዓመት ግን የችግሩ ተጋሪ የነበሩ አብረው ተጠያቂ መሆን የሚገባቸው ተጠያቂ ሳይሆኑ እነሱ እንደ ጽድቅ ተወስደው እንደ ትክክለኛ አካል ተወስደው እንደ ዴሞክራት እንደ ሪፎርም አምጪት እንደ ለውጥ ኃይል ተወስደው ቲፒኤልኤፍ ብቻውን የኃጢአቱ ሁሉ የችግር ሁሉ ተሸካሚ እንዲሆን የተደረገው ይሄ ስህተት ነው። ተጠያቂነት በጋራ ነው መምጣት ካለበት መምጣት ያለበት። አንድ ለአገርና ለህዝብ ይጠቅማል ተብሎ ተጠያቂነትን ወደ ጎን የምናደርግ ከሆነ ጉዳዩን በይቅርታ በምህረት የምናልፍ ከሆነ ምህረቱና ይቅርታው ለሁሉም ነው መሆን ያለበት። አንዱን ለይተህ እየተበቀልክ እያሳደድክ ለሌላው በተለየ ሁኔታ ይቅርታ የምታደርግ ከሆነ ምህረት የምታደርግ ከሆነ ይሄ ሌላ ጉዳይ። ይሄ ትናንት ተፈጽሞ ያለፈ ብቻ አይደለም፣ ዛሬም ያለ አሁንም ያለ እና በሰሞኑ የቲፒኤልኤፍ ውስጣዊ ጉዳይ ውስጣዊ ችግር ይሄን ስሜት በጎላ ሁኔታ ይቻላል። ትናንት ከአብይ አገዛዝ ጋር ቆመው ጦርነቱን የደገፉ ኃይሎች በለው ሲሉ የነበሩ መጥፋት አለባቸው ሲሉ የነበሩ ሰዎች አሁንም የቲፒኤልኤፍን የውስጥ ችግር ተጠቅመው ይለይላቸው ይሄ ድርጅት መጥፋት አለበት የሚል አመለካከት ሲያራምዱ አይቻልም። መብት ነው ልትለይ ትችላለህ፣ እስማማለሁ። እንደዚህ ብሎ ማመን መብቱ ነው። ማን ለኢትዮጵያ ፖለቲካ ይጠቅማል ወይ ካል ነገር አይጠቅም። ቲፒኤልኤፍ የራሱ ማህበራዊ መሰረት ያለው ድርጅት ነው። በትግራይ ውስጥ ብቸኛ ፈላጭ ቆራጭ መሆን የለበትም፣ ብቸኛ የፖለቲካ ወኪል መሆን የለበትም ብዬ አምናለሁ። የትግራይ ህዝብ በቂ አማራጭ በቂ የፖለቲካ ነፃነት ሊኖረው ይገባል ብዬ አምናለሁ። ከቲፒኤልኤፍም ውጭ ሊወክሉት የሚችሉ ሌሎች ፓርቲዎች ሊኖሩ ይገባል ብዬ አምናለሁ። ለምን? በቲፒኤልኤፍ የማያምኑ የትግራይ ተወላጆች አሉ። ቲፒኤልኤፍን የማይደግፉ ቀላል የማይባሉ የትግራይ ተወላጆች አሉ። እነዚህ ዜጎች በነፃነት የሚወክላቸው ፓርቲ በትግራይ ሊኖር ይገባል ብዬ አምናለሁ። ነገር ግን ደግሞ ቀላል የማይባል ቲፒኤልኤፍን የሚደግፍ ማህበራዊ መሰረት ትግራይ ውስጥ አለ። ያ ህዝብ ደግሞ ቲፒኤልኤፍን ይዞ የመቀጠል መብት አለ። እንደማናቸው ወኪል ሊኖረው ይገባል። ስለዚህ ቲፒኤልኤፍ ያስፈልገኛል ፈልገዋለሁ የሚል የህብረተሰብ ክፍል ካለ ቲፒኤልኤፍን ይዞ መቀጠል ይችላል፣ መብቱ ነው። እኛ አይደለንም ማንከለከለው። እሱን ታዲያ ልደት አሁን ህወሓት ራሱን በራሱ አይደለም አሁን የውጫዊ ቢሆን ቅድም እንዳልከው የጦርነቱና የረጅም ጊዜ ተጠያቂነት ከዛ አልፎ መጥፋት አለበት። ገባኝ። ራሱን በራሱ አይደለም ወይ እየገዘገዘ ያለው አሁን ነው የውስጣዊ ክፍፍል ነገር አይደለም፣ በጋድ እየታየ ነው። ቲፒኤልኤፍ እኮ ሌላውን ተጠያቂ ማድረግ እንችላለን ወይ ለማለት ያህል ነው። ፎሎ አፕ ጥያቄ ለመጠየቅ ነው። አሁን ራሱን በራሱ በሚያፈርስበት ጊዜ ትግራይ ውስጥ የትግራይ ተወላጆች ሆነው ቲፒኤልኤፍን የሚቃወሙ አሉ። ስለዚህ እነዚህ ኃይሎች የራሳቸውን ትግል እያደረጉ የራሳቸው አማራጭ እንዲኖራቸው ይፈልጋሉ። መብታቸው ነው፣ ተገቢ ነገር ነው። ይሄም ብለናል አይደል? ግን እነዚህም ኃይሎች ቢሆን ቲፒኤልኤፍን ለማጥፋት አይደለም መጣር ያለባቸው። የራሳችን የሚሉት የራሳቸው ወኪል የሚሆን ድርጅት እንዲፈጠር ነው ማድረግ ያለባቸው። ለምን? ቲፒኤልኤፍን የሚደግፈው የሚያምንበት የህብረተሰብ ክፍል አለ። ማናችንም የራሳችን ወኪል እንዲኖረን ፓርቲ የምንፈልገውን ያህል ቲፒኤልኤፍ ወኪሉ እንዲሆን የሚፈልግ የህብረተሰብ ክፍል አለ። እሱም እንደኛ መብት አለ። ስለዚህ ቲፒኤልኤፍን ይዞ መቀጠል መብት አለው። ይሄን እኛ አይደለንም የምንለውጥለት። ማፍረስ ቢፈልጉ ራሳቸው ድርጅት አይደለም ህወሓት ድርጅት ከሆነ ከፈለጉ እነኛ የሚመለከታቸው ሰዎች ቢያፈርሱትና በሌላ ቢተኩት ምን ችግር ነው ያለው? አንደኛው በራሱ ተፈጥሯዊ ቅድም ምን አልኩ? ያው ፒውርሊ የድርጅት ጉዳይ ነው።
የራሳቸው አሰራር አላቸው፣ የራሳቸው ህገ ደንብ አላቸው፣ መዋቅር አላቸው። ቲፒኤልኤፍን እናፍርሰው ብለው ከወሰኑ መብታቸው ነው፣ ባለቤቶቹ እነሱ ናቸው። ችግሩ ግን አሁን እኛንን እናፍርሰው እያልን ያለ ነው፣ እኛንን እናጥፋው እያልን ያለ ነው። ትክክል አይደለም። ይሄ የትም አያደርስም። ለብዙ ችግር የዳረገን አስተሳሰብ ነው እያልኩ ያለው እንጂ ፓርቲ በውሳኔ ብቻ ነው ወይ የሚፈርሰው? እንደምታውቀው ፓርቲ በተለያየ መልኩ አንድ ድርጅት ይፈርስ የለ ተሰብስበ ብቻ እኮ አይደለም የምታፈርሰው። ብዙ መንገዶች አሉ ፓርቲ ድርጅት የሚፈርሰው አይደል? በተፈጥሯዊ መንገድ እያደረገ ይፈርሳል። አንዱ አይዲዮሎጂ ኢሬሌቨንት ሲሆን ህዝቡ አንቅሮ ሲተፋጠል ቲፒኤልኤፍም ውስጥ ቲፒኤልኤፍ መፍረስ የለበትም የሚሉ ኃይሎች አሉ። በነገር ላይ አሁን በተፈጠረው ልዩነት ቲፒኤልኤፍ ይፍረስ የሚል ድርጅት ሰው የለም፣ ድርጅት የለም። እኔ አላየሁም ውስጣቸው ማለት ነው። እኔም እኮ ያንኑ ነው ያልኩት። ኮንሽስሊ ማፍረስ ሳይሆን በሂደት አይፈርስም ወይ ነው። የተለያየ መንገድ ነው ያለው ነው ያልኩት። እኔ የመፍረሱን ጉዳይ በራሱ ሂደት ይሄ ድርጅት በትግራይ ፖለቲካ በኢትዮጵያ ፖለቲካ ሪሌቨንት መሆን አቅቶት ተዳክሞ ከፈረሰ የራሱ ተጠያቂነት ነው። ችግር እኮ የለም። ያን ማንም ሊያስቀር አይችልም። ያ ሂደቱ የሚፈጥረው ነገር ነው። እኛ አስቀድመን ግን ይህን ድርጅት ቀጥቅጠን ማፍረስ አለብን የሚለው አመለካከት ግን ስህተት ነው። እየተባለ ያለው ይሄ ነው። በጦርነቱ ወቅትም ሲራመድ የነበረው ፕሮፓጋንዳ ይሄ ነው። አንዳንዶቹ የፖለቲካ ኃይሎችም ግለሰቦችም ከዶክተር አብይ አገዛዝ ጋር የተጣሉት እኮ ከፕሪቶሪያው ስምምነት በኋላ ቲፒኤልኤፍ ለምን አላጠፋም ከምድረ ገጽ መጥፋት ነበረባቸው ብለው ነው። ይሄ የተሳሳተ አመለካከት፣ ይሄ ትክክል አይደለም። ይሄ ለትግራይ ህዝብና በተለይ ለህወሓት አባላት እንተወው የሚል ነው። በነገር ላይ ቲፒኤልኤፍ ውስጥ አሁን በተፈጠረው ልዩነት ቲፒኤልኤፍ እናፍርስ የሚል አቋም የለም። በአቋም ደረጃ እኔ ቲፒኤልኤፍ የሚሉ ናቸው። እኔም እንደዛው ነው የማምነው። ማንም ፐብሊክ ላይ ቲፒኤልኤፍን የማፍረስና ቲፒኤልኤፍ ይሄ ስህተት አለው፣ ይሄ አመለካከቱ ስትራቴጂው ትክክል ነው ትክክል አይደለም የሚል እንኳን ተቃውሞ የሚያቀርብን ያልሰማው በትክክል የኔም ክርክር በደንብ ስለተረዳው እኔ በሌላ መንገድ መፍረሻ አለ። ተነጋግሮ ኮንሽስሊ ማፍረስ ብቻ ሳይሆን ቅድም እንዳልነው ወይ ህዝብ ድጋፍ ካጣ አንደኛው አማራጭ፣ ሁለተኛ አይዲዮሎጂ ዲኬይ እያደረገ ከሄደ ያው ተፈጥሯዊ ነው። ይሄን ነገር መደባበቅ የለብንም። አሁን ቲፒኤልኤፍ ውስጥ የውስጥ ችግር ሲፈጠር መፍነክነክ ነው እያየሁ ያለሁት፣ መደሰት ነው መባረቅ ነው እያየሁ ያለሁት። በተለይ የአንድነት ኃይል ነኝ በሚለው እንዲፈርስ የሚፈልግ ቢደሰት ምን ችግር አለው ብዬ እኮ ቅድም መግቢያ ላይ ጠይቄያለሁ። እንዲፈርስለት የሚመኝ ሰው ቢደሰት ምን ችግር አለው? መብት ነው፣ ግን የተሳሳተ አመለካከት ነው እያልኩ ያለሁት። መብት ነው፣ መብትህ አይደለም እያልኩት አይደለም፣ ግን የተሳሳተ አመለካከት ለእኔ የፖለቲካ ግልብነት ነው። አጠቃላይ የኢትዮጵያን የፖለቲካ ኃይል አስተላለፍ በአግባቡ ካለመረዳት መነጨ አመለካከት ነው የሚል ቲፒኤልኤፍን አፍርሰህ ሳልሳዊ ወያኔን ብታመጣ ምንድን ነው የምትጠቀመው? ሁለተኛ የቲፒኤልኤፍን መፍረስ መኖርና አለመኖር ከምን አንጻር ነው የምንገምተው? ከምን አንጻር ነው የምንገመግመው የሚለው ነገር ማየት ያስፈልጋል። ቲፒኤልኤፍ ሲፈርስ የፖለቲካ ኃይል አስተላለፉ ወዴት ይሄዳል፣ ማንን ይጠቅማል፣ ማንን ይጎዳል የሚለውን ነገር መመርመር መቻል አለብን። ፕሮግራሙ አመለካከቱ ከኛ ጋር ስለሄደ ስላልሄደ አይደለም። ኢትዮጵያ አሁን የህልውና አደጋ ውስጥ ነች፣ አካባቢው ችግር ውስጥ ነው ያለው። ስለዚህ አንድ የፖለቲካ ድርጅት ሲጠናከርና ሲዳከም ሊመጣ የሚችለው የፖለቲካ ኃይል አስተላለፍ ጣጣው ምንድን ነው የሚለውን ነገር ማሰብ አለብን። ይሄን እውነታ የተረዱ ኃይሎች የቲፒኤልኤፍ ጉዳይ አሳስቧቸው እና አሜሪካ በየቀኑ እኮ መቀሌ ይመላለሳል። አሜሪካ ለቲፒኤልኤፍ በጣም ሩቅ ነው። የኢትዮጵያ ውስጥ ጉዳይ ነው። በኢትዮጵያ ውስጥ ያለ አንድ ፓርቲ ነው ቲፒኤልኤፍ። ግን ከኛ የተሻለ የዛ ፓርቲ ውስጣዊ ቀውስ ምን ሊፈጥር እንደሚችል የፖለቲካ ኃይል አስተላለፉ ላይ ምን ጣጣ ሊያስከትል እንደሚችል ግንዛቤ አላቸው። እኛ ግን እዚሁ ኢትዮጵያ ውስጥ ሆነን ይሄ ግንዛቤ የለንም። ሁለተኛ ቲፒኤልኤፍ ወይም አንድን ድርጅት ነቅሳ አውጥተህ ሲጠፋ የኢትዮጵያ ችግር ይጠፋል ብሎ በኖ ይጠፋል ብሎ ማሰብ ትልቅ ስህተት ነው። የኢትዮጵያ ነባራዊ ሁኔታ በአግባቡ አለመረዳት ነው። ከዚህ መውጣት አለ። እውነቱን ለመናገር ቲፒኤልኤፍ ገንግኖ በብቸኝነት የትግራይ ህዝብ አገዛዝ ሆኖ እስካሁን ድረስ እንዲቀጥል ያደረገው አስተሳሰብም ይህ አስተሳሰብ ለቲፒኤልኤፍ ከገደብ ያለፈ ጥላቻ ባይኖረን ነው በሚዛን የምናይ ቢሆን ኖሮ ቲፒኤልኤፍ እንደዚህ አይነት ዶሚናንስ በትግራይ ህዝብ አይኖረውም ነበር። የትግራይ ህዝብ ሳይወድ በግድ እንደ ብቸኛ ወኪል አይቶ እንዲደግፈው በማድረግ ረገድ የኛ ጽንፈኛ አመለካከት ትልቅ አስተዋጽኦ አለ። ከዛ እየወጣን አይደለም። እውነቱን ነገር አሁን
አሁን በመብት ደረጃ ተስማምተናል አይደል? ቲፒኤልኤፍ ሊፈርስልን ብሎ የተደሰተው አካል የሚያራምደው ፕሮፓጋንዳ ካውንተር ፕሮዳክቲቭ ነው። እውነቱን ልንገርህ ቲፒኤልኤፍን የበለጠ ያድነዋል ያጠናክረዋል እንጂ አያዳክም። የቲፒኤልኤፍን ኃይሎች ስነ ልቦና የትግራይን ህዝብ ስነ ልቦና በደንብ ጠንቅቀን ማወቅ አለብን። ቲፒኤልኤፍ ላይ ምክንያታዊ ያልሆነ ተከታታይ የሆነ እንደዚህ አይነት ኢራሽናል የሆነ ዘመቻ ባደረግን ቁጥር ቲፒኤልኤፍን እንጠቅመዋለን እንጂ አንጎዳው። የዘረኝነት እርምጃ የዘረኝነት አስተሳሰብ ተደርጎ እንዲታይ ነው የምናደርገው ይሄን ጉዳይ። ስለዚህ ሪሊ የምንሰራው ስራ በተለይ ከኢትዮጵያ ጥቅም አንጻር ከኢትዮጵያ የፖለቲካ ኃይል አስተላለፍ አንጻር አሁን በስልጣን ላይ ያለውን አገዛዝ ከመጥቀምና ከመጉዳት አንጻር ከማዳከምና ከማጠናከር አንጻር እንደምታው ምንድነው የሚለው ነገር በስፋት ካላ ማናይ ከሆነ እንዲሁ ከቲፒኤልኤፍ ጋር ያለን የግል ቁርሾ ምናምን አይተን ጉዳዩን የምንፈርድ ከሆነ የተሳሳተ። እኔ በቲፒኤልኤፍ አገዛዝ ብዙ ቁም ስቅል ያየው ሰው ነኝ። ብዙ ጊዜ 5 ጊዜ ቲፒኤልኤፍ የነበረበት አገዛዝ የኢህአዴግ አገዛዝ አሰው የጤና ችግር አሁን የገጠመኝ በዛ ወጣ ወረድ ውስጥ ስላለፍኩ አብዛኛውን የወጣትነት እድሜን ሙሉን ማለት ይቻላል ቲፒኤልኤፍ ወሳኝ የነበረበት የኢህአዴግን አገዛዝ በመታገል ነው ያሳለፍኩት። ይህን ድርጅት ስታገል ነው ያሳለፍኩት። ስለዚህ በዚህ የግል ስሜት የተነሳስቼ ቲፒኤልኤፍ ከምድረ ገጽ ይጥፋልኝ ማለት ይችላል። ይህን ለማለት ከማንም በላይ ሞራል ሊኖረኝ ይችላል፣ ምክንያት ሊኖረኝ ይችላል። ግን ፖለቲከኛ ከግል ስሜቴ ፍላጎቴ ጋር አይደለም ይህን ጉዳይ ማየት ያለብን። ከአጠቃላይ የወደፊቱ የኢትዮጵያ ዕጣ ፈንታ የኢትዮጵያ የፖለቲካ የኃይል አስተላለፍ ጋር አዛምጅ ነው ማየት። በዚህ ጉዳይ ላይ የወቅቱ የፖለቲካ ትግል ምን ይጠቀማል፣ ምን ይጎዳል፣ የወደፊቱ የኃይል አስተላለፍ ወዴት ያዘነብላል፣ አገዛዙን ይጠቅመዋል፣ ይጎዳዋል፣ ተቃዋሚውን ጎራ ይጠቅመዋል፣ ይጎዳዋል፣ ምንድነው ውጤቱ ብዬ ነው ማየት። ቲፒኤልኤፍ ስለኔ ባለው አመለካከት አይደለም ይሄን ጉዳይ የሚፈርደውና መዳይ። ቲፒኤልኤፍ በኔ ላይ ስለፈጸመው በደል እያሰብኩ አይደለም ይሄን ጉዳይ የሚፈርደው። ሁላችንም በዚህ መልኩ የሀገርን ጉዳይ ማየት ያለብን ይመስለኛል። ይሄ በጣም የገነገነ ሲሪየስ የሆነ ችግር ነው። እውነቱን ልንገርህ በዚህ ረገድ ያለን የተዛባ አመለካከት በአግባቡ እስካልተፈታ ድረስ በአግባቡ እስካልታረመ ድረስ እንደዚህ አይነት ጽንፍ የያዘ ምክንያታዊ ያልሆነ ጥላቻ የኢትዮጵያ ፖለቲካ የተበላሸ ሆኖ እንዲቀጥል የሚያደርግ ብዙ ጥቅሞችን የሚያሳጣ እንዳንጠናከር የሚያደርግ ነው እና እኔ ጥንቃቄ ልናየው ይገባል የሚል እምነት ነው ያለው። በጣም ጥሩ። እሺ ተግባብተናል። መቃወም እና መጥላትም መፍትሄ ቢሆንም በተግባር ሲታይ ግን ምን ይጠቅማል የሚለውን ከመዘን ነው ደግሞ ሌላ ነው የሚሆነው የሚል ነው። ያን በዛን ያዝና ከዚህ በፊት የዛሬ 6 ዓመት የተናገርከውን ከዚሁ ጋር አያይዤ ማንሳት ስለፈለኩ ነው። ባጭሩ ነው ኢህአዴግ መውደቁ ሳይሆን እኛ ላይ እንዳይወርቅ አገርንም ይዞ እንዳይወርቅ ነው የሚያሳስበኝ ብለህ በደንብ አሳስበህ ነበርና አሁንም የህወሓት ድርጅት ብቻ ነው ወይ ትግራይ ህዝብ ላይም እንደገና ደግሞ ሌላም በኢትዮጵያ ደረጃ ላይም ጉዳት ስለሚያደርስ ያንኑ ሎጂክ እዚህ ጋር ብናመጣና ሰዎች በዛው መነጽር ሌንስ አሁን ያለውን ሁኔታ ቢተቹ ምን ችግር ይኖረዋል? ኤግዛክትሊ ጥሩ ነው ያነሳው። ለምሳሌ የዛሬ 6 ዓመት እነ ዶክተር አብይ ወደ ስልጣን ሲመጡ ኢህአዴግ እናፈርሳለን አሉ አይደል? ኢህአዴግም ያው ድርጅት ነው፣ ይሄም ድርጅት ነው። የመጀመሪያ ሰው ነው ወጥቼ የተቃወምኩት። ኢህአዴግን ስታገል የኖርኩ ሰው ነኝ አይደል? በኢህአዴግ ብዙ በደል የደረሰብኝ ሰው ነኝ። ጉዳዩን ግን ከግሌ ጋር ብቻ አያይዤ ስለማላይ ከሀገርና ከህዝብ ጥቅም አንጻር ስለማይ ነው ያልኩት። ኢህአዴግ አሁን መፍረስ የለበትም። ኢህአዴግን እናፍርስ የምትሉ ሰዎች ይችን ሀገር ጣጣ ውስጥ ትከታላችሁ። ኢህአዴግ በተሳሳተ መንገድ የራሱን ህልውናና የሀገሪቱን ህልውና አንድና አንድ አድርጎ ሰፍቶታል። ኢህአዴግ ውስጥ የሚፈጠር የውስጥ ችግር በኢህአዴግ ተወስኖ አይቆምም፣ ለሀገርና ለህዝብ ይተርፋል። ስለዚህ እናንተ ውስጥ የሚፈጠር ችግር ለሀገር ስለሚተርፍ ለእኛም ስለሚተርፍ ይሄ የሽግግር ሂደት ይሄ የተጀመረ የለውጥ ሂደት ውጤታማ እስከሚሆን ድረስ አስተማማኝ ደረጃ ላይ እስኪደርስ ድረስ ኢህአዴግን አታፍርሱት፣ የውስጥ ችግራችሁን በአግባቡ ይዛችሁ ቀጥሉ ነው ያልኩት። ብዙ ሰዎች ስቀውብኛል። ምን አይነት ፖለቲካ ነው ኢህአዴግን ተቃዋሚ ነኝ እያለ ኢህአዴግ አይፍረስ የሚል ብለው የቀለዱብኝ የሳቁብኝ ብዙ ሰዎች አሉ። ኢህአዴግ ውስጥ የተፈጠረው ቅራኔ በአግባቡ አለመያዙ የኢህአዴግ መፍረስ ግን
ያመጣውን ጣጣ እስካሁን ተከትሎ ቀጥሏል። ለብዙ ህዝቦች እልቂት ምክንያት ሆኗል። ለብዙ ዜጎች እልቂት ምክንያት ሆኗል። ለሀገሪቱ የኢኮኖሚ ውድመት ምክንያት ሆኗል። አሁንም ላለው የፖለቲካ ቀውስ ምክንያት ሆኗል። ያኔ ግልብ ሆነው ለውጡን እንመራለን የሚሉ ሰዎች ከሀገርና ከህዝብ ጥቅም በላይ የራሳቸውን የፖለቲካ ስልጣን አስበልጠው በማየት ኢህአዴግን ባያፈርሱት ኖሮ በውስጥ ያላቸውን ችግር ጤናማ በሆነ መልኩ በአግባቡ በብስለት ይዘውት ቀጥለው ቢሆን ኖሮ የአሁኑ የኢትዮጵያ ተጨባጭ ሁኔታ በብዙ ርቀት የተሻለ ይሆን ነበር። አሁንም በትግራይ ኮንቴክስት ቲፒኤልኤፍ እንዲሁ ድንገት ተነስቶ እናፍርስ ማለት ተመሳሳይ ዕጣ ፈንታ ነው ትግራይ ህዝብ ላይ የሚፈጥረው። ትግራይ ላይ ህዝብ ላይ ብቻ አይደለም፣ በኢትዮጵያም ጣጣው ይመጣል። ትግራይ በጂኦግራፊ ነው ፔሪፈሪ ዳር ሀገርነቱ፣ በፖለቲካ ተሳትፎና ሚና ሴንተር ነው በኢትዮጵያ። ይህን ማወቅ አለብን። እዛ ማዕከል ላይ እዛ ሴንተር ላይ የሚፈጠር ችግር ሁሉ ለሌላው ሀገር ይተርፋል፣ ለሌላው አካባቢ ይተርፋል። ስለዚህ አሁን ነባራዊ ሁኔታ ባልተለወጠበት ሁኔታ ቀላል የማይባል የህብረተሰብ ክፍል ቲፒኤልኤፍ ይወክለኛል አምንበታለሁ ብሎ በቆመበት ሁኔታ ይህን ድርጅት እኛ ስለጠላ ነው ብቻ እኛ በደል ፈጽሞብናል ብለን ስላመን ብቻ ይፍረስ ብሎ መወሰን ከዛ ጥፋት አለመማር፣ ከኢህአዴግ መፍረስ አለመማር። ስለዚህ ይህን በጥንቃቄ ማየት አለብን። ሁሉ ነገር አንጻራዊ ነው፣ ጊዜና ወቅት አለ። የትግራይ ህዝብ በራሱ ሂደት እኮ ብንተውለት ጉዳዩ ለራሱ እኮ ነገር የኔ የሚላቸው 3-4 ጠንካራ ድርጅቶችን ይፈጥራል። ያኔ ተወደደም ተጠላም ለሪፎርም እንቅፋት የሆነ ድርጅት ነው ቲፒኤልኤፍ። የታወቀ ራሱን ለማዳከም የሚሰንፍ ድርጅት አይደለም። አሁንም ራሱንም ህዝብንም ሊያይነ ጣጣ ውስጥ ያስገባው በውስጣዊ ድክመቱ። ይሄን ችግሩን በመሰረታዊነት ስትራቴጂክ በሆነ መልኩ መፍታት እስካልቻለ ድረስ መፍረስ ዕጣ ፈንታው ነው አይቀርም። እኛ ግን በጫና አይደለም የዚህን ማፍረስ ኃላፊነት መወጣት ያለው፣ ራሱ ሂደቱ ያመጣዋል። ለሂደቱ እንተው፣ ለህዝቡ እንተው። እኛ ግን ያለ አግባብ ሚዛን ባልጠበቀ ሁኔታ ህዝቡ የሚያምንበትን ድርጅት እኛ ስለጠላ ነው ብቻ እናፍርስ ስንለው ለማፍረስ ስንረባረብ ግን ውጤቱ ካውንተር ፕሮዳክት ነው። እስካሁንም እኛ ያሰብነውን ውጤት አይደለም ያመጣው፣ ወደፊትም እኛ የምንፈልገውን ውጤት አይደለም የሚያመጣው እና አብሮ የሚሄድ ነገር ተናግሬያለሁ። የዛሬ 6 ዓመት የሳቁብኝ ሰዎች ውጤቱን አይተውታል። ልጨምርልህ እችላለሁ። ኢህአዴግ መፍረስ የለበትም እያልኩ ተሳቀብኝ። ከዛ በኋላ ምን መጣ? ብልጽግና ተመሰረተ አይደል? ሊመሰረት ነው ሲባል ብልጽግና ብአዴንን ምንድን ነው ያሉት? በኢትዮጵያ ፖለቲካ ሚና እንዲኖራችሁ ከፈለጋችሁ፣ ህልውና እንዲኖራችሁ ከፈለጋችሁ ብልጽግና ውስጥ እንዳትቀጥሉ ነው፣ እንዳትገቡ፣ ራሳችሁን ችላችሁ ቀጥሉ ነው ያሉት። ራሳቸው የብአዴን አመራሮች ተቃወሙ ነው። የኢትዮጵያን አንድነት ስለማይፈልግ ነው። ብልጽግናን መፍጠር እኮ የኢትዮጵያን አንድነት ለማጠናከር እኮ ነው። የብሔር ፖለቲካን እኮ ለማስቀረት ነው። እንዴት ይህን ትቃወማለህ? ወጥቼ የተናገርኩት የብልጽግና መፈጠር የኦህዴድ የበላይነት የብአዴን መጥፋት መክሰም ነው ውጤቱ የሚሆነው። እዛ ውስጥ ከገባችሁ የፖለቲካ ሱሳይድ ነው ነበር ያልኳቸው። አልሰሙም። አሁን ያሉበትን ሁኔታ እያየ አይደለም ራሳቸው ሁሉንም እያፈረሱት ነው። አንዳንድ ጊዜ ፖለቲካን ስንመራ ከግል ፍላጎት ከጠባብ ቡድናዊ ፍላጎት ወጣ አድርገን እንደ ሀገር እንደ ህዝብ ከቅርብ ጊዜ ብቻ ሳይሆን ከመካከለኛ ከሩቅ ጊዜ ቃኝተን ካላየ ነው አስቸጋሪ ነገር። የኢትዮጵያ ፖለቲካ በጣም ውስብስብ፣ በዚህ ደረጃ ካልተረዳ ነው አስቸጋሪ ነገር እና በተለይ ደግሞ ማንም ዜጋ፣ አንድ ጋዜጠኛ፣ አንድ አክቲቪስት ከዚህ የተለየ አመለካከት ቢያራምድ አይደንቅም። በተለይ የፖለቲካ መሪዎች ነን የምንል ሰዎች፣ በህብረተሰቡ አስተሳሰብ ላይ ተጽዕኖ ለማምጣት የምንሰራ ሰዎች በእንዲህ አይነት ጉዳይ ላይ የምናራምደውን አቋም መጠንቀቅ አለብን። አስበንበት አሰላስለን የምንናገረው መሆን አለበት። በስሜት መሆን የለበትም። በተለይ የግል ስሜታችንን የጠባብ ቡድናዊ ስሜታችንን አርቀን ማሰብ መቻል አለብን እና ከዚህ አንጻር ነው የሰሞኑ ቲፒኤልኤፍን በሚመለከት የማየው ነገር ሪሊ በጣም ተገቢ ሆኖ ነው
እኔም ለዛ ነው በዚህ ግራንድ ሌቭል የጠየቁት። ጥያቄ ውስጥ እያስገባው አይደለም። ማንም ቲፒኤልኤፍ መፍረስ ይገባል እንኳን ቲፒኤልኤፍ ከመብት አንጻር ኢትዮጵያ መፍረስ አለባት ብሎ ማንም ሰው ሊናገር ይችላል። ኢትዮጵያ መፍረስ አለባት ብሎ ከዲሞክራሲ አንጻር መብቱ ነው ብዬ ነው ማለት አልቀበለውም። ይሄን አስተሳሰብ አልደግፈውም። እንዲህ አይነቱን አስተሳሰብ ታገለዋለሁ ጥርሴን ነክሼ ዋጋም ጭምር ከፍዬ። ግን መብቱ ነው። ከሞራል አንጻርም ይታያል። አንዳንድ ነገር ጥሩ ነው አይደለም ብሎ ከፖለቲካ ፍልስፍና መፍረስ አለባት የሚል ኃይል ኢትዮጵያ ውስጥ ቢኖር በኢትዮጵያ የፖለቲካ ቶለሬት ሊደረግ ይገባዋል ብዬ ነው ማለት መብቱ ነው ብዬ ነው ማለት መብቱ ነው ማለት ግን ትክክል ነው ማለት ግን አይደለም። መደገፍ አለበት ማለት አይደለም። ስለዚህ እኔ ከዛ አንጻር ነው ማለት ነው ከመብት አንጻር የማንንም አቋም ጥያቄ ውስጥ እያስገባዋል። ጥሩ እዚሁ ጋር ያነሳውን ነገር እሺ ላምጣል ብዬ ነው። ቅድም አንድ ራስ ስላነሳው ነውና ከባዴን ጋር ተያይዞ ህወሓትን በራሱ ተፈጥሯዊ ሂደት ራሱን በራሱ እየገዘገዘ መሄዱን አሁን አስቀምጣል ከጥቂት ደቂቃዎች በፊትና ብዙ ሰዎች ስለማያስታውሱት ነው እኔ ስላለኝ ላምጣው ብዬ ነው። መስመር እዩ ኃይልና ጥር 16 ላይ ጽፈ ነበር ከ8 ወር በፊት እና የዶኩመንት አለ እዚሁ ጋር የተናገርከው ነገር ቅድመ ሁኔታዎችን አስቀመጥክ። አንደኛ 16 ጥያቄዎችን አስቀምጠ የራስን አቋም ለጊዜው ትተህ አስቀመጥክ። ከዛ ይሄን ካደረገ ብለህ ዘረዘርክ። መፍረስ የሌለበትንም 3 ምክንያቶች አስቀምጣል። አንብቤዋለሁ። ይሄኛውን የመጨረሻውን ገጽ 6 ላይ ያለውን ያመጣውበት ምክንያት አለ። አንደኛው ከባዴን ጋር የሚያያዝ ነው። አንተ ያስቀመጥካቸውን ፕሪኮንዲሽን ሁሉ ጨርሶታል እንዳለ ምንም አንድም አልመለሰም ህወሓት። አንተ የዘረዘርከው እዚህ ፔፐር ውስጥ አንድ የመለሰ ነገር የለም ከህወሓት ከራሱ ከድርጅት አንጻርም ከትግራይ ህዝብ አንጻር። አሁን የኔ ጥያቄ የሚሆነው አንተ ያስከው በዚሁ በያዘው መንገድ ከቀጠለም ለመርዶ የማይበቃ አሟሟት ከሞተው ከባዴን የተለየ እጣ ፈንታ አይኖርም ብለህ ደምድመሃል። ፕሮፌሲ ገምተሃል ቀድመህና ታዲያ አንተ ያስቀመጥከው በይፋ ያስቀመጥከውን ቅድመ ሁኔታዎችን ሁሉ አንዱንም ሳያሟላ ሲመጣ ህወሓት ሳልቬጀብል ነው ምንም ሊተርፍ የሚችል ነው ወይ? አንተ ባስቀመጥከው በዚሁ መሰረት በራስ ጽሁፍ ብንሄድ ምንም ሳልቬጅ ለማድረግ የሚችል ምን እንትን አለው እድል አለው? እሱን እኮ ቅድም ሞገስ ገልጬልሃለሁ። እኔ ቲፒኤልኤፍ ምንም ለሪፎርም ራሱን ያስገዛ ድርጅት አይደለም። በተግባር በተደጋጋሚ እንደታየ አንድ ድርጅት ደግሞ ሪፎርምን ካልተቀበለ ያው ብጥብጥን አብዮትን ነው የሚያስከትለው በራሱ ውስጥ። ስለዚህ ወደ መፍረስ ነው የሚሄደው። ቲፒኤልኤፍ የገጠመው ችግር ይሄ ሰሞኑን ስናገር ሰምተኝ ከሆነ አሁን በቲፒኤልኤፍ የውስጥ ቅራኔ ውስጥ ፖለቲካ የለም። የፖለቲካ ውይይት ይደረጋል። የስልጣን ፉክክር ነው የምታየው። የግለሰቦች መናቆር ነው የምታየው። አንዱ የበላይ ለመሆን የመፈለግ ሌላውን የመድፈቅ አካሄድ ነው የምታየው። የፖለቲካ ውይይት አይደለም። ስለዚህ እንዲህ አይነት ድርጅት ሄዶ እጣ ፈንታው መጥፋት እንደሚሆን ምንም ጥርጥር የለውም። ግን እኛ አይደለንም ያን ድርጅት ለማጥፋት መጣር ያለብን አይደለም። ትክክል አይደለም። እንደውም ለሀገርና ለሕዝብ እስከጠቀመ ድረስ የሚሻለው እኔ እንዳደረኩት ይሄን ችግርህን ፈተህ ብትቀጥል ለአካባቢህም ለሀገርም ትጠቅማለህ ብሎ መምከር ነው። እኔ መከርኩ። ለምሳሌ 16 አጀንዳዎችን አምጥቼ በእነዚህ ጉዳዮች መሰረታዊ ጥያቄዎች ለምሳሌ የትግራይንም ህዝብ የኢትዮጵያንም ህዝብ ምንድን ነው እዚህ ጣጣ ውስጥ ያስገባው? በዚህ ችግር ውስጥ በዚህ ሂደት ውስጥ የቲፒኤልኤፍ ሚና ምን ነበር? ጠንካራ ጎናችን ምን ነበር? ደካማ ጎናችን ምን ነበር? ህገ መንግስቱን በሚመለከት አብዮታዊ ዲሞክራሲን በሚመለከት ያራመድናቸው ርዕዮተ ዓለሞች፣ ስትራቴጂዎች ምን ድክመትና ጥንካሬ ነበራቸው? እነዚህ ነገሮች መገምገም አለባቸው። ጦርነቱን በሚመለከት ጦርነቱ ለምን ተነሳ? የጦርነቱ ሂደት እንዴት ተመራ? ውጤቱ አሁን የሰላም ድርድሩ ምንድን ነው እንደምታው? ወደፊትስ እንዴት ነው የምንቀጥለው? ለትግራይም ህዝብ ለኢትዮጵያ ህዝብ የሚበጅ ሚና እንዲኖረን እንዴት ነው መቀጠል ያለብን? ከነዚህ አንዳቸውም ውይይት እየተደረገባቸዋል። ለዚህ ነው ከፖለቲካ ውጭ ነው አሁን እንቅስቃሴ እየተደረገ ያለው። ኤግዛክትሊ እኔም እሱን ልጠይቅ ነበረ። ቀጥለው አንዱ መልሰውልሃል ከነኝስ ምኑን መለሰውልህ እያልኩ ነበር። እንዳው ጽሁፌ ላይ ምን ብያለሁ መሰለህ ሞገስ? ቲፒኤልኤፍ ከዚህ መስመር እዩ ኃይልና ከሚል የገነገነ አንድ ዲሞክራቲክ አስተሳሰብ ወጥቶ ወደ ዲሞክራቲክ አስተሳሰብ ውስጥ ካልገባ እነዚህን ጉዳዮች ገምግሞ ድክመቶቹን ችግሮቹን ካልፈታና አዲስ አቅጣጫ ካልያዘ ምንድን ነው ያሉት? ከአፄ ዮሐንስ መሞት በኋላ ትግራይ የገጠማት ችግር ሊከሰት ይችላል።
አፄ ዮሐንስ መተማ ሄደው ከሞቱ በኋላ የትግራይ መኳንንቶች የገጠማቸውን ችግር ብዙዎቻችን እናውቀው ይመስለኛል። እርስ በርሳቸው ተገዳድለው የተዳከሙት። ከዛ በኋላ የትግራይ ኃይሎች ወደ ፖለቲካ መድረኩ ለመቶ ምናምን ዓመት ነው የፈጀባቸው በኢትዮጵያ ፖለቲካ። ተመሳሳይ ችግር ነው እየፈጠሩ ያሉት። ካለፈው ድክመታቸው ጥፋታቸው መማር አልቻሉም። ፊት ለፊት አለ ለአድማጭ ተመልካቾች ይሄን ችግር አርመው ገንቢ የሆነ ለውጥ አምጥተው እንዲቀጥሉ መምከር ተገቢ ነገር እንጂ ከኛ የሚጠበቀው ይሄ ነው እንጂ እንዲዳከሙና እንዲፈርሱ ድንጋይ ማቀበል አይደለም ከኛ የሚጠበቀው። እየሆነ ያለው ግን አሁን እንደዛ ይለይላቸው፣ ከዛም አልፎ መፍረስ አለባቸው መጥፋት አለባቸው የሚል ነገር ነው። ይሄ ትክክል አይደለም፣ የትም አይደርስም። እንዳውም ከቻል ድክመታቸውን ጠቁመን ችግራቸውን ፈተው ገንቢ ሚና እንዲጫወቱ። ለምንድን ነው ይሄን ለማድረግ የምንገደደው? ስለወደድናቸው አይደለም፣ ለነሱ የተለየ ፍቅር ኖሮን አይደለም። የሚያምንባቸውና የኔ ወኪሎች ናቸው ብሎ የሚደግፋቸው ማህበራዊ መሰረት ስላላቸው፣ ያ ማህበራዊ መሰረት ደግሞ ኢትዮጵያዊ ነው። የትግራይ ህዝብ አለ፣ ቀላል የማይባል የትግራይ ህዝብ ያምንባቸዋል፣ ይደግፋቸዋል። የዚህ ህብረተሰብ ጥቅምና ፍላጎት እንዲጠበቅ የምንፈልግ ከሆነ ይሄ ያን ህብረተሰብ ወክላለሁ የሚለው ድርጅት ችግሩን ፈቶ ገንቢ በሆነ ሁኔታ ተለውጦ እንዲቀጥል መጣር ነው ያለው። ይሄን ማድረግ ካልቻለ ማናችንም የቲፒኤልኤፍን መፍረስ ልናስቀራቸው በራሱ ሂደት ይጠፋል። ችግሩ ሲጠፋ ለህዝቡም ይተርፋል። ችግሩ ያ እንዳይሆን ነው አሁን እየሞከርን ያለው። ስለዚህ ችግሩ በራሱ መንገድ የሚመጣ ከሆነ እኔም አንተ ማናችንም ልናስቀራው አንችልም። ነገር ግን ማወቅ ያለብን ምንድን ነው? አሁን ምንድን ነው አንዳንዶቹ ኢቭን ትግራይ ውስጥ ያሉ ኃይሎች ምንድን ነው እያደረጉ? የአንደኛው ጎራ ደጋፊ ሆነው የሌላው ተቃዋሚ ሆነው ሲፏከቱ ነው እያየን ያለ። ግን እኔ እስከሚገባኝ ድረስ በሁለቱም ጎራ መሰረታዊ የሆነ የፖለቲካ ጥያቄ አንስቶ ልዩነት አለኝ ያለ የለም። እስካሁን የስልጣን ጥያቄ ነሳ ያለ የአይዲዮሎጂ እና የፖለቲካ ፕሮግራም ግጭት አላየንም እስካሁን የለም። ሁለቱም እያሉ ያሉት እኔ ትክክለኛው ህወሓት እኔ ነኝ፣ ህወሓትን መወከል የሚገባኝ እኔ ነኝ ነው እንጂ የሚሉ እነዛን 16 ጥያቄዎችን ያቀረብኳቸው አንዳቸውም አንስተው ከዛ ውስጥ 2-3ቱንም አንስተው በዚህ ጉዳይ ቲፒኤልኤፍን እቃወማለሁ፣ የቲፒኤልኤፍ አሰራር አካሄድ መቀየር አለበት የሚል ኃይል የለም። በምን መመዘኛ ነው የአንደኛው ደጋፊ ሆነን የሌላው ተቃዋሚ ነው? ይገባሃል አባባሌ? ሮንግ የሆነ ነገር ነው። ይሄን ለፓርቲው የውስጥ ጉዳይ ነው። ድርጅት አላቸው፣ መተዳደሪያ ደንብ አላቸው። በዛ ሂደት ይፍቱት። አባሎች አሉ፣ ባለቤቶች አሉ፣ ይፍቱት። የእኛ ሚና በተቻለ መጠን ችግራቸው ለህዝብ እንደሚተርፍ ለሀገር እንደሚተርፍ በማወቅ ገንቢ በሆነ ሁኔታ ችግራቸውን ፈተው እንዲቀጥሉ መጣር ነው። ከተቻለ አስተዋጽኦ ማበርከት ነው። ካልሆነ ግን እኔ እኮ የዛሬ 5 ዓመት ታስታውሳለህ ሞገስ፣ ትግራይ መቀሌ ሄጄ እኮ በተደረገ ስብሰባ ቲፒኤልኤፍ የሚጠብቀው ይሄ እንደሆነ ተናግሬያለሁ። በስብሳችኋል፣ አዲስ ደም ወደ ውስጣችሁ እያስገባችሁ አይደለም። በውስጣችሁ ወጣት የለም፣ አዲስ አመለካከት የለም። ቀድሞ የነበረውን የ50 ዓመት አስተሳሰብ ይዛችሁ ነው የቀጠላችሁት። በዚህ መንገድ ሄዳችሁ የት እንድትደርሷችሁ ልቃውቆ ስልጣን በጣም ሶፊስቲኬሽን ያለው የትግራይ ትውልድ አለ። የአካባቢውንም የሀገሪቱንም ፖለቲካ መረዳት የሚችል ከእናንተ የተሻለ ኃይል ትግራይ ውስጥ አለ። ለዚህ ኃይል ልቀቁለት። ይሄ ኃይል ወደ ስልጣን ወደ ፖለቲካ ላለመምጣቱ ተጠያቂ ናችሁ እናንተ ራሳችሁ። ቦታውን ይዛችሁ አለቅ ብላችሁ ነው ብዬ ከፊታቸው እዛ ስብሰባ ላይ እነ ደብረጽዮን ነበሩ፣ እነ ጌታቸው ነበሩ፣ እነ ስብሃት ነበሩ፣ እነ አባይ ፀሐዬ ነበሩ። ፊታቸው ላይ ተናገሩ። አሁንም እኔ እነዚህን 16 ጥያቄዎች ያቀረብኩት ከ6 ወይም ከ7 ወር በፊት ወደዚህ አቅጣጫ ሊሄዱ እንደሚችሉ አስቀድመን ተናግረን 8ኛ ወር ደፍኗል። አሁንም ቢሆን አሁንም እዚህ ነጥብ ላይ ሆነው ወደ እነዚህ ጥያቄዎች መመለስ ነው ያለበት። ፖለቲካ ማለት በእነዚህ ጥያቄዎች ዙሪያ መነጋገር። ከዚህ ሁሉ እልቂት በኋላ የትግራይ ህዝብም ኢትዮጵያም ይህን ሁሉ መከራ ይህን ሁሉ ምስቅልቅል ካለፈች በኋላ አሁን በቲፒኤልኤፍ ውስጥ ለስልጣን የሚደረግ ሽኩቻ ስታይ እጅግ ያሳፍራል። ሰው ምን ያህል ግብዝ ነው እንድትል ነው የሚያደርግ ነው። ትክክል አይደለም። የአንድም ሰው የስልጣን ጥያቄ ማንሳት አለበት ብዬ አላምንም። ስልጣን ቲፒኤልኤፍ ውስጥ አሁን ዕዳ ነው መሆን ያለበት፣ መከራ ነው መሆን ያለበት በእውነት እንጂ እንደ ትልቅ ነገር ተቆጥሮ የምትሻኮትበት ጉዳይ መሆን የለበትም። ስለዚህ ሁለቱም አካሎች
ይህን ጉዳይ ያላግባብ ወደ ጸጥታ አካሉ እየወሰዱ ያላግባብ ወደ ህዝቡ እየወሰዱ ያላግባብ ወደ ፌዴራል መንግስቱ እየወሰዱ የራሳቸውን ድጋፍ ለማግኘትና የበላይነት ለማግኘት የሚያደርጉት ጥረት ሁለቱም ትክክል በኃላፊነት ስሜት እየሰሩ አይደል። ስለዚህ ወደ ፖለቲካ ይምጡ፣ ወደ ፖለቲካ መጥተው ያን ችግራቸውን እንዲፈቱ መሆን አለባቸው። እኛ ሚናችን ምንድነው? ስንችል ማገዝ ነው። ካልቻልን ግን እኔ ችግሩን ማባባስና ከምድረ ገጽ እንዲጠፉ መጣር ግን ተገቢ ነው እያለ እሺ፣ ምንም አልጀምርም። በዛው እናብቃ። የኛውን ጉዳይ ጥሩ አድርገህ መልእክት ስላስተላለፍክ ለእኔም ለሌላውም ብዥታ የሚፈጥሩ ነገሮች እንዳጋጣሚ ሆነን እንዳውም ጊዜ ወስደን አድሬስ ስላደረግን በየቦታው እንትን ከሚሆን ጥሩ አድርገህ መልሰሃል ብዬ አስባለሁ። አትሊስት ሊንገር ሲያደርጉ የነበሩ ጥያቄዎች በዚህ ወደ ብሔራዊ ጥቅም እንሂድ ልደትና በዚህ እናበቃለን። ክፍል አንድ ሰሞኑን መቼም ከውጭ የሆነ አይታል ብዬ አስባለሁ። ሚዲያ ላይ በጣም ይሄ የባንዳ የባዕዳ እና ሀገርን ጥቅም አሳልፎ የመስጠት ከጠላት ጋር የማበር ጉዳይ ወደፊት መጥቷል በደንብና የኢትዮጵያ ብሔራዊ ጥቅም እንዴት በአንተ እይታ እንዴት ነው የሚታየው? በጣም እያስቸገረ ነው። እንኳን ሌላውን አይደል እኔንም እያስቸገረ ነው ያለው እና በጣም ቲን ሆኖ እየሳሳ ሄደና የብሔር ጥቅምና ብሔራዊ ጥቅም ራሱ በጣም እየተምታታ ነው እየሄደ ያለው። ያለ ምክንያት አይደለም። እያንዳንዱ ነገር ከብሔር ጥቅም አንጻር ብቻ የምናይ ከሆነ ለመሆኑ ብሔራዊ ጥቅም የሚባሉ ሁሉንም ኢትዮጵያውያንን እና ትውልድ ኢትዮጵያውያንን የሚያያይዝ ብሔራዊ ጥቅም የምንላቸው አምዶች አሉ ወይ እስከ ማለት ደረጃ ነው ነው እና በአንተ እይታ እስቲ ብሔራዊ ጥቅም የኢትዮጵያ ብሔራዊ ጥቅም ምንድን ነው? ከዛ ምሳሌውን ቀጥለን እንመጣለን። የሶማሌና ከህወሓት ጋር ተያይዞ አስረስ ማረም የሰጠው አንድ አስተያየት አለ። በዛ በጀነራል ጉዳይ ብንጀምር ጥሩ ነው ብዬ ነው። አንተ እንዴት ነው የምታየው? ወል ጥያቄውን ስፔሲፊክ ብታደርገው ጥሩ ይመስለኛል። ጥያቄ የኢትዮጵያ ብሔራዊ ጥቅምን እንዴት ነው የምንረዳው? ናሽናል ኢንተረስት የምንለው እና የኢትዮጵያ ብሔራዊ ጥቅም ምንድን ነው? ለምሳሌ በምሳሌ ማስቀመጥ ከቻለን ከፓርቲ ከመንግስት ከምናምን ከብሔር መለየት የምንችል ከሆነ ወይ እንግዲህ ኢትዮጵያ ስንል አንድ ሀገር ነች አይደለ? በዓለም አቀፍ ደረጃ እውቅና ያላት የራሷ ሶቨርኒቲ ያላት ወይም ሉዓላዊነት ያላት አንድ ሀገር ነች። ሀገሩ ያው ቴሪቶሪ ያለው ህዝብ አለው አይደለም? ስለዚህ ይሄ ሀገርና ህዝብ ጥቅም አለው፣ ፍላጎት አለው። ይሄን ለማስጠበቅ የሚደረግ ትግል ሁሉ የብሔራዊ ጥቅም ትግል ነው። የህዝቡ ጥቅም የህዝቡ ፍላጎት መከበር ለብሔራዊ ጥቅም መከበር የሚደረገው እንቅስቃሴ የሚመነጨው ከህዝቡ ፍላጎትና ጥቅም። ጥቅሞች ብዙ ናቸው። ኢኮኖሚያዊ ጥቅሞች ሊሆኑ ይችላሉ፣ ፖለቲካዊ ጥቅሞች ሊሆኑ ይችላሉ፣ በአካባቢ የሚኖሩ ኢንፍሉዌንስ ሊሆን ይችላል፣ ያም ጥቅም ነው። ስለዚህ ብዙ ጥቅሞች አሉ። ለምሳሌ ከውሃ አጠቃቀም አንጻር ጥቅም ሊኖረን ይችላል። ከአገር ዳር ድንበር አንጻር መከበር አንጻር ጥቅም ሊኖረን ይችላል። ከአገር ሰላምና መረጋጋት አንጻር ጥቅም ሊኖረን ይችላል። ቅድም እንዳልኩት ከኢኮኖሚ ከኢንቨስትመንት አንጻር ጥቅም አለን። እነዚህ ሁሉ ነገሮች የዲፕሎማሲ ትግል ይደረግባቸው የሀገር ብሔራዊ ጥቅሞች ስለሆኑ፣ ስለዚህ በአንድ ሀገር የብሔራዊ ጥቅም ስታወራ ስለ አንድ ብሔር አይደለም። እሱን እኮ ነው የሚያልኩት። አጠቃላይ ሁላችንም የምንጋራው ማለት ነው። የውጭ ጉዳይ ሚኒስትር የማንንም ብሔር የሚመለከት አይደለም። በአጠቃላይ ኢትዮጵያ የሚመለከት የጋራ የሆነው ጥቅም ይዞ የሚሰራ ተቋም ነው። የሀገሪቱ ጠቅላይ ሚኒስትር እና የሀገሪቱ የውጭ ጉዳይ ሚኒስትር ቢሮ ነው ዲፕሎማሲን መምራት ያለበት። ስለዚህ የእነዚህ ተቋማት ዋና ስራ መሆን ያለበት እንደ ሀገር እንደ ኢትዮጵያ ሕዝብና እንደ ኢትዮጵያ ያለንን ጥቅም ማስከበር ነው። ከዛ ውጭ በውጭ ዲፕሎማሲያችን የአማራ ጥቅም፣ የኦሮሞ ጥቅም፣ የትግራይ ጥቅም የሚባል ነገር የለም። በኢትዮጵያ ውስጣዊ ፖለቲካ እንደዛ ሊኖር ይችላል። የአማራ ህዝብ ጥቅም፣ የኦሮሞ ህዝብ ጥቅም ብለን ልናወራ እንችላለን። ከዓለም አቀፍ ግንኙነት አንጻር ግን እንደዛ ብሎ ነገር የለም። የኢትዮጵያ ጥቅም የኢትዮጵያ ህዝብ ጥቅም። ስለ ህዝብና ህዝቦች እኔ ምናልባት በጥንቃቄ ነው ብዙ ጊዜ የምናገረውና ሰምተህ ይሆናል። ለምሳሌ ኢትዮጵያ ውስጥ ስላለ የፖለቲካ ሁኔታ ሳወራ ህዝቦች ይላሉ፣ የኢትዮጵያ ህዝቦች ይላሉ። ምክንያቱም ህዝብ ነን የሚያምኑ ብለው የሚያምኑ የህብረተሰብ ክፍሎች ስላሉ። በዓለም አቀፍ ግንኙነት ደረጃ ግን የኢትዮጵያ ህዝቦች አሉ፣ የኢትዮጵያ ህዝብ ነው አይደለም። ስለዚህ ከዲፕሎማሲ አንጻር ከውጭ ግንኙነት አንጻር ፕሮቶኮል አንጻር ራሱ ሮንግ ነው። ዩኤን ፒፕል ብሎ ነው የሚጠራ እንጂ ፒፕልስ ብሎ አይጠራም። ስለዚህ ከውጭ ግንኙነት አንጻር ከዲፕሎማሲ አንጻር የኢትዮጵያ ህዝብ አንድ ህዝብ ነው፣ አንድ ኤንቲቲ፣ አንድ ሉዓላዊ የሆነ ኤንቲቲ። ከውስጥ ፖለቲካ አንጻር ግን የተለያዩ ማንነቶች አሉ። የኢትዮጵያ ህዝቦች የሚለውን አባባል አሁን እኔ እጠቀማለሁ። አይዘር ኦር ብዬ አልልም። አንዳንድ ሰው
ህዝቦች ብሎ መናገር ነውር ይመስለዋል ህዝብ ብሎ መናገር ነውር ይመስለዋል ግን ትክክል አይደለም ብዬ ነው በውስጣዊ ጉዳያችን የተለያዩ ማህበረሰቦች የተለያዩ ህዝቦች አሉ ይችላል ኢትዮጵያን እንደ ኢትዮጵያ ከዲፕሎማሲ ረገድ ከውጭ ግንኙነት አንፃር ስናያት ግን አንድ ሀገር ነች አንድ ህዝብ ነው ያላት አንድ ሶቨሬኒቲ ነው ያላት ይሄን ነው ማየት ያለብን እርግጥ ነው ህገ መንግስታችንን ካየን ውስጥም ስትመጣ ሌላ ሶቨሬኒቲ አለ ለክልሎች የሚሰጥ ሶቨሬኒቲ አለ ይሄ የኢትዮጵያ ልዩ ሁኔታ ነው ለበጎም ለመጥፎ ብለን ልንወስደው እንችላለን ዞሮ ዞሮ ከውጭ ጋር የሚኖረን ግንኙነት እንደ ሀገር ነው መታየት ያለበት እንደ ህዝብ ነው መታየት ያለበት እንጂ የአንድ ብሔር ጉዳይ ተደርጎ ወይም የውስጥ የፖለቲካ የኃይል አስተላለፋችን ለመቀየር ለመለወጥ አንዳችን በሌላችን ላይ የበላይ ለመሆን ከምናደርገው ጥረት ጋር መያዝ አለበት ብያለሁ እና የትኛውንም ያህል ልዩነት ቢኖረን ኢትዮጵያኖች የትኛውንም ያህል ያሳሰብ ልዩነት ቢኖር ቅራኔ ቢኖረን የኢትዮጵያ የፖለቲካ ኃይሎች ኢትዮጵያንና ኢትዮጵያውያንን የሚመለከት ዲፕሎማሲ ላይ ግን የውጭ ግንኙነት ላይ ግን የጋራ አቋም ያስፈልገናል ይነምታል በዛ ላይ ልዩነት ሊኖረን አይገባም የኢትዮጵያ ጥቅም የሁላችንም ጥቅም አከራካሪ አይደለም አሻሚ አይደለም እንደማንኛውም ሀገር ኢትዮጵያና የኢትዮጵያ ህዝብ የራሱ ጥቅም የራሱ ፍላጎት ያን በሚመለከት የጋራ አጀንዳ ነው እንጂ መሆን የሚገባው የልዩነት አጀንዳ ሊሆን አይገባም ስለዚህ የኢትዮጵያን ጥቅም የሚመለከት የኢትዮጵያን ብሔራዊ ጥቅም የሚመለከት አደጋ ካለ አደጋውን መመከት የጋራ አጀንዳችን ነው የኢትዮጵያን ጥቅም በሚመለከት ልናራምደው የሚገባ የዲፕሎማሲ ዘመቻ ካለ የውጭ ግንኙነት ካለ የጋራ አጀንዳችን ነው እዚህ ላይ መከፋፈል አለብን ይላል እዚህ ላይ መከፋፈል እየታየ ነው ይያልከኝ ነው አዎ ይሄን የሚያመጣው ምንድነው ያው ሁሉ ጊዜ የሚለው ነገር የብሔርተኝነት ፖለቲካ ሄዶ እንደዛ ነው እስቲ ምሳሌም ልስጥ ለዛ ምሳሌ አንድ ሁለት ምሳሌ እንውሰድና በዛ እንትን በል አንደኛው ለምሳሌ ኢትዮጵያ ከሌላ ሀገር ጋር ያልከው ኢትዮጵያ ከግብጽ ጋር ያላት ግንኙነት ከአባይ ውሃ ጋር አንዱ ምሳሌ ብንወስድ ብንመዘው አንድ ዜጋ ወይም አንተን እየጠየቁ ስለሆነ ከአብይ አህመድ ምክንያቱም እየታገልነው ስለሆነ ከአብይ አህመድ አትብስብኝም ግብጽ ስለዚህ ግብጽ ከኔ ጋር ብትተባበርም ከኔ ጋር ሽርክና ቢኖራትና አብይን ለማስወገድ እስከተጠቀመኝ ድረስ ምንም ችግር የለውም ዞሮ ዞሮ ከአብይ የበለጠ ጠላት አይኖርም ግብጽ ትሻለኛለች አይነት ነገር አናሎጂ አርጊውመንት አንድ ሰው ቢያመጣ መከራከረ ምንድነው የምትለው ልትል የምችለው ምክንያቱም በጣም ስለሚሰማ ነው ከግራም ከቀኝ ወይ ሁለት ነገር ለይተን ማየት አለብን እዚህ ላይ አሁን መሰረታው ሐሳቡን ባንደ በኩል እንየው በምንም ተአምር ኢትዮጵያ ውስጥ ያለው የፖለቲካ ኃይሎች በተለይ የኢትዮጵያ ታሪካዊ ጠላቶች ከምንላቸው ኃይሎች ጋር በምንም ጉዳይ መተባበር አለባቸው ብያለሁ በምንም ጉዳይ ይሄ ታሪካዊ ስህተት ነው እዚህ ቀደም እንዲህ አይነት ታሪካዊ ስህተት የሰሩ ድርጅቶች ኢትዮጵያ ውስጥ አሉ እስከ ቅርብ ጊዜ ድረስ ድሮ ኢህአፓ ሰርቷል እንዲህ አይነት ስህተት ህወሓት ሰርቷል ኦነግ ሰርቷል ኦብነግ ሰርቷል እንዲህ አይነት ስህተት አሁን በቅርቡ ደግሞ ብልጽግና ፓርቲ ሰርቷል የኢትዮጵያን ጥቅም የሚጎዳ የውጭ ኃይልን ጋብዞ የራሱን ዜጋ እስከ መጨፍጨፍ የደረሰ ስህተት ሰርቷል ስለዚህ ታሪካዊ ስህተቶች ናቸው ግንቦት ሰባት ሰርቷል ይህን ስህተት አርበኞች ግንባር ሰርቷል ይህን ስህተት ልቀጥል ይችላል 11 ድርጅቶች ነበሩ ኤርትራ ውስጥ ምሽግ ተሰጥቷቸው ነፃ መሬት ተሰጥቷቸው የሚንቀሳቀሱ እነዚህ ሁሉ ስህተት ይሰራል በምንም ተአምር የኢትዮጵያ ታሪካዊ ጠላቶች የሆኑ ግለሰቦች መንግስታት ጋር ቆመህ የኢትዮጵያን ችግር ልትፈታ ትችላለህ የነሱ መጠቀሚያ መሆን የለብህም ስለዚህ ይሄ በመርህ ደረጃ አስምረን መቀመጥ አለበት በፍጹም ጥያቄ ውስጥ የሚገባ ማለት የለበትም በአገር ጉዳይ የጠላት ወዳጅ ነው የሚል ነገር አይሰራም ትክክል አይደለም የጠላት ወዳጅ ነው እንኳንስ በአገር ጉዳይ በውስጣዊ ጉዳይ መስራት አለበት ብያለሁ መርህ መሆን አለበት ብያለሁ ትክክል አይደለም ስለዚህ የኢትዮጵያን መንግስት እስካዳከመልን ድረስ የአብይን አገዛዝ እስካዳከመልን ድረስ ከማንኛውም ውጭ ኃይል ጋር አብረን እንቆማለን የሚል አባባል አቋም ትልቅ ስህተት ቅድም የዘረዘርኳቸውን ታሪካዊ ስህተቶች መድገም ይሄ ማለት ለአንተ የሚጠቅምህ የኢትዮጵያን ውስጣዊ ሁኔታ ወደ በጎ አቅጣጫ ለመቀየር አስተዋጽኦ የሚያበረክት የውጭ ድጋፍ ከተገኘ እሱን ድጋፍ መቀበል የለብህም ማለት ደግሞ አይደለም በዛ ረገድ የሚፈጠር ግንኙነት ካለ ያን ግንኙነት መፍጠር የለብህም ማለት ነው ያ
ሊረዳህ የሚፈልግ ኃይል ዓላማው ምንድን ነው? ኢትዮጵያን መጥቀም ነው? ኢትዮጵያን ወደ በጎ አቅጣጫ ማሸጋገር ነው? ወይስ ኢትዮጵያን እኛን እርስ በርስ እያዋጉ የትግል እንቅስቃሴያችንን ስፖንሰር እያደረጉ እንድንዳከም ለማድረግ ነው? ይህን ለይቶ ማወቅ ያስፈልጋል። በምንም ተአምር ቅድም እንዳልኩት የኢትዮጵያ ታሪካዊ ጠላቶች ከምትላቸው ሁልጊዜም ኢትዮጵያ እንድትዳከም እንዳትጠናከር አስበው አቅደው ከሚሰሩ ኃይሎች ጋር በማንኛውም ምክንያትና ሁኔታ መተባበር ስህተት፣ በማንኛውም ዓላማ መተባበር ስህተት። ይሄን ማስመር አለብን። ነገር ግን ደግሞ ወቅታዊ ሁኔታን ማየት ያስፈልጋል። አንዳንዱን ኢሹ ነጥሎ ማየት ያስፈልጋል። አሁን ለምሳሌ ሰሞኑን የተፈጠረው ከግብፅ ጋር ከሶማሊያ ጋር ምንድነው የተፈጠረው? ለዛ ማን ነው ተጠያቂ? ይሄ አገዛዙ ሆን ብሎ ለራሱ የፖለቲካ ጥቅም የፈጠረው ችግር እዚህ ቀውስ ውስጥ ያስገባል። እነዛ ኃይሎች በተለየ ሁኔታ መጥተው ናሽናል ኢንተረስታችንን ለመጉዳት በወሰዱት እርምጃ የመጣ ችግር አለ አይደል? ለዚህ ጉዳይ ዋና ተጠያቂ ማድረግ ያለብን አገዛዙ። ግብፅ መታ ሶማሊያ በመግባቷ ተጠያቂ ላደረጋት አልችልም። ከግብፅ ኢንተረስት አንጻር ትክክል ነው ያደረገችው፣ ከግብፅ ኢንተረስት አንጻር። ከኢትዮጵያ ኢንተረስት አንጻር ግን በጣም አደገኛ ነገር፣ ጎጂ ነገር ነው። ለዚህ ተጠያቂ የማደርገው የኢትዮጵያን መንግስት ነው እንጂ የግብፅን መንግስት አይደለም። የግብፅ መንግስት ውክልናው ለግብፅ ህዝብ ነው። መስራት ያለበት ለግብፅ ህዝብ ጥቅምና ፍላጎት ነው እንጂ ለኢትዮጵያ አይደለም። ለእኔ ጥቅምና ፍላጎት፣ ለኢትዮጵያ ህዝብ ጥቅምና ፍላጎት መስራት ያለበት የግብፅ መንግስት ሳይሆን የኢትዮጵያ መንግስት ነው። ስለዚህ ለዚህ ችግር ዋናው ተጠያቂ የግብፅ መንግስት አይደለም፣ የኢትዮጵያ መንግስት ነው። ግብፅን ጎትቶ ሶማሊያ ውስጥ ቤዝ እንዲኖራት ያደረገው የዚህ መንግስት የተሳሳተ አካል። ስለዚህ የዚህ መንግስት ደጋፊዎች በሀገር ብሔራዊ ጥቅም ሰበብ ይሄ መንግስት የሰራውን ስህተት ለመደበቅና ሌሎችን ተጠያቂ ለማድረግ ብሌም ሽፍት ሲያደርጉ አጃቢ መሆን የለብንም፣ መጠንቀቅ። ኦኬ፣ እንደዚህ አይነቱን ነገር በግልጽ መለየት አለብን። ይሄም ሆኖ ደግሞ ችግሩን ያመጣው ይሄ መንግስት ነው እና አሁን ግብፅ ኢትዮጵያ ላይ ጦርነት ብታውጅና ብዘምት ዝም ብለን ማየት አለብን። ምክንያቱም ይሄን ያደረገው መንግስት ነው ልንላችን። የብሔራዊ ጥቅማችንን የሚጎዳ እስከሆነ ድረስ፣ ኢትዮጵያን የሚጎዳ እስከሆነ ድረስ ግብፅ ወይም ሶማሊያ ነገ በኢትዮጵያ ላይ ጦር ብታዘምት ቢሊሚ እኔ አቅሜና ሁኔታው ከፈቀደልኝ ከኢትዮጵያ መንግስት ጎን ቆሜ ልዋጋ እችላለሁ። እያዘንኩ ማለት ነው። ያን ጣጣ ያመጣብኝ ይሄ መንግስት እንደሆነ እያወቁ፣ ይሄ አገዛዝ እንደሆነ እያወቁ፣ ኢትዮጵያ ግን በውጭ ኃይሎች ስትጠቃ ዝም ብዬ ላይ አልችልም። ይሄ ነው ችግሩን ያመጣው ማን እንደሆነ እያወቁ፣ ሰበብ የሆነው ማን እንደሆነ እያወቁ ከኢትዮጵያ ጠላቶች ጋር ለመዋጋት ልገደድ ይችላል። እነዚህ ነገሮች ለይተን ማየት አለ። ይሄን ባላንስ እስከጠበቀን ድረስ ችግር ያለው አይመስልም። ነገር ግን ሁልጊዜ ይሄ መንግስት እያደረገ ያለው ምንድነው? በእርግጥ ለኢትዮጵያ ሉዓላዊነት ተቆርቋሪ ሆኖ አሁን እየጮህ ያለው መንግስት ስለ ሶማሊያ እየነገረን ያለው፣ ስለ ግብፅ እየነገረን ያለው ለኢትዮጵያ ሉዓላዊነት ተጨናቂ ከሆነ ምን ነው ኤርትራ መጥቶ ግዛታችንን ይዞ 2 ዓመት ተቀምጦ የለ ህዝባችንን እየጨፈጨፈ? ምን ነው ሱዳን መጥቶ ስንት ኪሎ ሜትር መሬታችንን ይዞ ግዛታችንን ይዞ ሉዓላዊነታችንን ደፍሮ ተቀምጦ የለ? በእውነት ይሄ መንግስት የአርበኝነት ስሜት ካለው፣ የህዝብ የአገር ሉዓላዊነት ተቆርቋሪነት ካለው ለምን ይህን ጉዳይ ሁሉ ዝም ብሎ በአደባባይ ወጥተው ጀነራል ባጫ አልነገሩንም? ከሱዳን ጋር አንዋጋም፣ በወዳጅነት በንግግር ነው የምንፈታው አላሉም እንዴ? ለምን አሁን ከግብፅ ጋር ከሶማሊያ ጋር አይሉ? ለምን የተለየ ሆነ? የተለየ የሆነው ጉዳዩ የሀገር ጥቅም ጉዳይ ስላልሆነ ነው። ጉዳዩ የግል የፖለቲካ የፕሮፓጋንዳ ጥቅም የማግኘት ጉዳይ፣ አጀንዳን ዳይቨርት የማድረግ ጉዳይ ነው። ልዩ ትኩረት በአካባቢው በዓለም አቀፉ ህብረተሰብ የማግኘት ፍላጎት ስለሆነ ምንም ከኢትዮጵያ ጥቅምና ፍላጎት ጋር የሚያገናኝ ነገር። ለዚህም ነው ኢትዮጵያን አሁን እንዲህ አይነት ቀውስ ውስጥ ያስገባል። የማይሆን ስምምነት ፈርመው የማይሆን ውሳኔ ወስነው ነው እዚህ ሁሉ የዲፕሎማሲ ጫና ያበቁ። የታሪካዊ ጠላቶቻችን በተለየ ሁኔታ አግኝተው የማያገኙትን ጥቅም በአካባቢው እንዲያገኙ እድል የፈጠረላቸው ይህ አገዛዝ። ይሄን ያለምንም ማመንታት ማውገዝ አለ። ለዚህ አገዛዝ ፕሮፓጋንዳ መጠቀሚያ መሆን የለንም። ይሄን ስንል ደግሞ ብሔራዊ ጥቅማችንን ጥያቄ ውስጥ ሳናስገባ ነው። ቀይ መስመር አለ። የፈለገ ችግር ቢፈጥር ይሄ አገዛዝ የፈለገ ስህተት ቢፈጥር ያን እድል ተጠቅሞ ያን ሰበብ አድርጎ አንድ የውጭ ኃይል በኢትዮጵያ ህዝብ ላይ ወራራ የሚፈጥር ከሆነ በጋራ መቆማል፣ በጋራ መመከት ግዴታ። የፕሮፓጋንዳ መጠቀሚያ ግን መሆን የለበትም። በጣም